ጥያቄ ቁጥር 1 ርዕሰ መነኮሳት በመባል የሚታወቀው አባት ማን ነው? ሀ አባ መቃርስ፣ ለ አባ ባውኒ፣ አመሮሃ አባ እንጦንስ። መልሱ አመሮሃ አባ እንጦንስ። አባ እንጦንስ ብዙ ጊዜ ኮከበ ገዳም፣ ማኅቶተ ገድል፣ የበረሃው ኮከብ፣ የተጋድሎ መብራት ተብለው ይጠራሉ። ተራ ቁጥር 2 በይሁዳ ምትክ ከ11 ጋር የተቆጠረው ሐዋርያ ማን ነው? ሀ ማቲያስ፣ ለ ማቴዎስ፣ አመሮሃ ሉቃስ። መልሱ ሀሌቶሃ ማቲያስ። ማቲያስ ማለት ምትክ ማለት ነው። ሐዋርያው ማቲያስ ጌታን በሸጠው በአስቆሮቱ ይሁዳ ምትክ የተሾመ ሐዋርያ ነው። ጥያቄ ቁጥር 3 በቤተ ክርስቲያን ታሪክ የመጀመሪያ የሐዲስ ኪዳን ሰማዕት ማን ነው? ሀ ቅዱስ ያዕቆብ፣ ለ ቅዱስ ጴጥሮስ፣ አመሮሃ ቅዱስ እስጢፋኖስ። መልሱ አመሮሃ ቅዱስ እስጢፋኖስ። እስጢፋኖስ ማለት አክሊል ማለት ነው። ቅዱስ እስጢፋኖስ ከጌታችን ኢየሱስ ክርስቶስ ዕርገት በኋላ ሰማዕትነትን የተቀበለ የመጀመሪያ ዲያቆን ነው። ጥያቄ ቁጥር 4 ነባቤ መለኮት በመባል የሚታወቀው ወንጌላዊ ማን ነው? ሀ ቅዱስ ማቴዎስ፣ ለ ቅዱስ ዮሐንስ፣ አመሮሃ ቅዱስ ማርቆስ። መልሱ ለቅዱስ ዮሐንስ ወንጌላዊ ነው። ቅዱስ ዮሐንስ ወልደ ዘብዴዎስ፣ ወልደ ነጎድጓድ፣ ፍቅሩ እግዚእ፣ ነባቤ መለኮት ወይም ታኦሎጎስ፣ ቁጽረ ገጽ በመባል ይታወቃል። ጥያቄ ተራ ቁጥር 5 ቅዱስ ያሬድ ከመላእክት የተማራቸው ሶስቱ የዜማ አይነቶች ምን ምን ናቸው? ሀ ግዕዝ፣ እዝል እና አራራይ፣ ለ ድጓ፣ ጾመ ድጓና መዋስዕት፣ አመርሃ ቅኔ፣ አቋቋምና ዕጣነ ሞገር። መልሱ ሀሌቶሃ ግዕዝ፣ እዝልና አራራይ ናቸው። ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ሰማያዊ የሆነውን ዜማ ተገልጾለት በ3 የዜማ ስልት ግዕዝ፣ እዝልና አራራይ በ8 የዜማ ምልክቶች ድርሰቱን ደርሷል።